በጣም ብዙ ነገሮችን ስታጠፉ ነበር። አሁን ላይ ደግሞ እስቲ ጥሩ ነገሮችን ሰርታችሁ ለኦዲየንሱ ለማሳየት ሞክሩ። እጅግ በጣም የሚያስጠላ በጣም ብዙ ነገሮችን እኮ ሰርታችኋል አይተናል። ነገር ግን ኦዲየንሱ አልፈለገም፣ ያንን ነገር አልወደደም። አሁን ላይ ማድረግ ያለባችሁ ነገር ሩታና አብርሃም አንድ ላይ እንዲሆኑ በትክክለኛው መንገድ መሞከር ነው። ቤቱ በመመለሱ እጅግ በጣም ደስታ ተሰምቶት ሩታን ሊያክፋት ይገባ ነበረ። ነገር ግን እንደዛ አልሆነም። በጣም የሚገርማችሁ ነገር ምክንያቱ ደግሞ አብርሃም ተገዶ ነው የመጣ። ወደዚህ ቤት ሲመጣ አንድ ነገር አስቦ ነው። ምክንያቱም ያው ታውቃላችሁ የተደበቀውን ፋይል ለመውሰድ ነው። በቃ ልክ አሁን ይሄ ባርነት እንደሚባለው አላ የፈለጋችሁትን ነገሮችን ለማግኘት በሆነ በካቴና ያንን ሰውዬ አስራችሁ እንደፈለጋችሁት መጎተት፣ ልክ እንደዛ አይነት ነገር ነው ያሰበውና ዳኒ ሮያል እጅግ በጣም ያሳፍራል። ይህ ነገር እየተሰማኝ ነው ያለው ከምላችሁ በላይ ደከመኝ። እንደ ድሮ ቆሜ መንቀሳቀስ ከበደኝ። እንደ ድሮ ስቄ መምጣት ከበደኝ። ሁላችንም የሚያስደብረን አይደል? ለምንድን ነው ከኛ መሸሽ የፈለግሽው? ለምንድን ነው ስልክ ማታነሺልኝ? ሄርሜላ ባይዚ በጣም ብዙ ነገሮችን እንዳሳለፈች እናውቃለን። ነገር ግን ከአብርሃም ጋር ፍቅር ስትጀምር በጣም ብዙ ጊዜ ስንነግራት ነበረ። በጣም ብዙ ጊዜ እንግዲህ እንደዚህ አይነት ህይወት እንዳጀምር በጣም በተደጋጋሚ ማለት ይቻላል። ሄርሜላ ይበቃሻል፣ ከዚህ ነገር ውስጥ ውጪ እባክሽን። ምክንያቱ ደግሞ በጣም ልትጎጂ ትችያለሽ ብለን በተደጋጋሚ ስንናገር ነበር። ደህና ነበርኩኝ። ዝም ብሎ ድንገት የሚፈጠር እሱ ነው ተልከለሽ። እንግዲህ ብሩክና ያው አቤል ያው ታውቃላችሁ በጣም ብዙ ነገሮችን ሲያደርጉ ነበረ። በስተመጨረሻ እንግዲህ የብሩክና የአቤል ፕሮጀክት ፈረሰ። ያው ፈረሰ ብንለው ይሻላል። ምክንያቱ ደግሞ ካሁን በኋላ እነሱን ለማገናኘት መሞከራቸው አደጋ ውስጥ ነው የሚጥላቸው። በተለይ ሄርሜላና አብርሃምን አንድ ላይ እንዲሆኑ ለማድረግ የሚሞክሩ ከሆነ ችግር ውስጥ ይገባሉ። በጣም ትልቅ ችግር ውስጥ ይገባሉ። አሁን ካሁን በኋላ ምንድነው ማድረግ ያለባችሁ ብዬ እንደራሴ እንግዲህ የምነግራችሁ ነገር የመጀመሪያ ማድረግ ያለባችሁ ነገር አብርሃምና ሩታ እንዲታረቁ ማድረግ አለባችሁ። በምን መንገድ ማለት እንግዲህ ጥሩ ነው። በዚህ በጣም በመጥፎ መንገድ እንዲታረቁ አንፈልግም። አብርሃምና ሩታ እጅግ በጣም ከባድ ሁኔታ ውስጥ እንደገቡ እናውቃለን። ነገር ግን አሁን ላይ አንድ ቤት ውስጥ ወደ መኖር ደረጃ ደርሷል። እንግዲህ እጅግ በጣም ከባድ ቢሆንም ምክንያቱ ደግሞ ያው ታውቃላችሁ የተደበቀው ወይም ደግሞ የራቁት ፎቶ የተባለው እንግዲህ ያ ፋይል ተይዞ እሱ በግዴታ አብርሃም በግዴታ ወደ ሩታ ቤት ሄዷል። ነገር ግን እንደዛ ሆኖ እንዲኖር ሳይሆን በትክክል ታርቆ በሰላም ህይወታቸውን እንዲመሩ እንፈልጋለን። ያንን ነገር ማድረግ ትችላላችሁ ወይ? ያንን ነገር እንዲስተካከል ወይም ደግሞ ወደ ራሳቸው ህይወት እንዲገቡ ማድረግ ትችላላችሁ ወይ? ይህንን ነገርስ እስቲ አድርጉ። ከዚህ በፊት እኮ በጣም ብዙ ነገሮችን ስታደርጉ ነበረ፣ ግን ይህንን ነገር ማስተካከል አትችሉም ወይ? በተለይ ብሩክ፣ በተለይ አቤል በጣም ብዙ ነገሮችን ስታጠፉ ነበረ። አሁን ላይ ደግሞ እስቲ ጥሩ ነገሮችን ሰርታችሁ ለኦዲየንሱ ለማሳየት ሞክሩ። እጅግ በጣም የሚያስጠላ በጣም ብዙ ነገሮችን እኮ ሰርታችኋል አይተናል። ነገር ግን ኦዲየንሱ አልፈለገም፣ ያንን ነገር አልወደደም። አሁን ላይ ማድረግ ያለባችሁ ነገር ሩታና አብርሃም አንድ ላይ እንዲሆኑ በትክክለኛው መንገድ መሞከር ነው። ያንን ነገር ማድረግ ትችላላችሁ ወይ? አሁን ይሄ ነገር አልተሳካም፣ አይታችኋል። ሄዳችሁበት በጣም ብዙ ነገሮችን ሞክራችሁ ዋጋ ከፍላችሁ በጣም ተሰድባችሁ ብዙ ነገር ተብላችሁ በስተመጨረሻ ከኦዲየንሱ በላይ መሆን ስለማትችሉ አልተሳካም። የሄርሜላ ፕሮጀክት ባይሳካ እንኳን አሁንም እድል አላችሁ። አብርሃምና ሩታ ተጣልቶ ነው ያሉት ስላችሁ እንግዲህ በትክክል አልታረቁም። አንድ ላይ መኖር ጀመሩ ማለት እንግዲህ ታረቁ ማለት አይደለም። እነሱ ጋር ያለውን ነገር ለማስተካከል እስቲ ሞክሩ።
እዚህ ጋር መታችሁ የሄርሜላን ጣጣ እንድታሳዩን አንፈልግም። የሄርሜላን ጣጣ ማየት አንፈልግም። የሩታን ጣጣ ራሱ አይተን አልጨረስንም። የሩታም የአብርሃምን ጣጣ በጣም ብዙ ነገሮችን አይተን አልጨረስንም። የነሱ ጉዳይ ሳናስተካከል የሌላ የሶስተኛ ሰው ማስተካከል እንችላለን ብዬ አላስብም። ሶ የነሱን ህይወት እስቲ ለማስተካከል አትሞክሩም ወይ? ሞክሩ እስቲ። ያንን ነገር አደርጋችሁ አሳዩን እስቲ። እንቀጥል። ያስተካከለ ህይወት ለምንድነው ብቻ ብዙ ነገር እየተሰማኝ ነው ያለው ከምላችሁ በላይ ደከመኝ። እንደ ድሮ ቆሜ መንቀሳቀስ ከበደኝ። አይደለም ግን ደግሞ ራሴን በቃ ማለት አልቻልኩም። እንግዲህ እሷ ደክሟታል። ካሁን በኋላ ከአብርሃም ጋር መቀጠል አልፈልግም እያለች ነው። ምክንያቱ ደግሞ አብርሃም እስከ ዛሬ ድረስ ሲያረጋት የነበረው ነገር ወይም ደግሞ ተስፋ ሲሰጣት የነበረው የውሸት ተስፋ እንደነበረ ነው እየተናገረች ያለችው። ምክንያቱ ደግሞ እንግዲህ አብርሃም በዚህ ሰዓት የሄርሜላ ቤት ውስጥ ሳይሆን የሩታ ቤት ውስጥ ነው። ያው ያንን ነገር ነው እሷም የደበራት። ይሄው እንግዲህ ማየት ትችላላችሁ። አብርሃም ምን እያደረገ ነው? የት ነው ያለው? ምንድነው የተፈጠረ? ማየት ትችላላችሁ። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ወደ ሩታ ቤት ተመልሷል። መመለሱ ግን እጅግ በጣም አስደንግጦኛል። ምክንያቱ ደግሞ ይዞ የመጣው ነገርም አለ። እሱ ብቻ አይደለም፣ በጣም ብዙ ነገሮች ተፈጥሯል። በተለይ እንግዲህ ከዳኒ ጋራ ደግሞ ግብ ውስጥ ገብቷል። ምክንያቱም ይሄ ፋይል ዳኒ ጋም አለ። በጣም በሚገርም ሁኔታ የተደበቀው የተባለው ፋይል ወይም ደግሞ የአብርሃም የራቁት ፎቶዎች ምናምን ቪዲዮዎች በጣም ብዙ ነገሮች አሉ። እነሱ ፋይሎች በሙሉ ዳኒ ጋር አሉ። ሶ ካሁን በኋላ ምን አይነት ህይወት ይኖራል? ከሩታ ጋራ ተመልሶ ወደ ቤቷ ተመልሶ ምን አይነት ህይወት ያሳልፋል? እጅግ በጣም ብዙዎቻችን ያጓጓን ነገር ነውና እስቲ በዛሬ ቪዲዮ እያንዳንዱን ነገር እንመልከተው። እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በዚህ ቦታ ላይ መደሰት የነበረበት አብርሃም ራሱ ነው። ታውቃላችሁ፣ አብርሃም መደሰት ነበረበት። አብርሃም ደስ ብሎት ወደዚህ ቤቱ በመመለሱ እጅግ በጣም ደስታ ተሰምቶት ሩታን ሊያክፋት ይገባ ነበራ። ነገር ግን እንደዛ አልሆነም። በጣም የሚገርማችሁ ነገር ምክንያቱ ደግሞ አብርሃም ተገዶ ነው የመጣ። ወደዚህ ቤት ሲመጣ አንድ ነገር አስቦ ነው። ምክንያቱም ያው ታውቃላችሁ የተደበቀውን ፋይል ለመውሰድ ነው። የተደበቀውን ፋይል እጁ ላይ ለማስገባት ነው። ሶ ይሄንን አስቦ ነው የመጣ። ነገር ግን ሩታ በጣም ደስ ብሏታል፣ ያው ወደ ቤቱ ስለተመለሰ። ከዚህ ቤት እኮ አብርሃም ራሱ እየለመናት በቃ ልሄድ ነው ምናምን እያላት ነው ሄደው። ታስታውሳላችሁ? ከዚህ ቤት ሲወጣ ሩታ በቃ አንቺ መኖር ትችያለሽ፣ እኔ ልውጣልሽ ብሎ ነው የወጣው። በዛን ሰዓት እንግዲህ መታረቅ ይችሉ ነበረ። ነገር ግን ያ ነገር አልሆነም። አሁን ላይ በጣም በሚያሳዝን ሁኔታ ወደ ቤቱ ተመልሷል። የአብርሃም ጉዳይ አሁን በጣም ያሳዘነኝ ነገር ልንገራችሁ። በዚህ ሁኔታ መመለሱ ትክክል አይደለም። በዚህ መንገድ መምጣት ወደ ትዳሩ መመለሱ ትክክል ነው ብዬ አላስብም። ሶ እዚህ ጋር ደግሞ ሊጠቀመው የፈለገው አካል አለ። ይሄንን ጉዳይ እንደ ጥሩ ነገር ይዞ ወይም ደግሞ ፋይሉን ይዞ እንደፈለገ ሊነዳው የፈለገ አንድ አካል አለ። ያው ታውቃላችሁ ዳኒ ሮያል ነው። ዳኒ ሮያል እንግዲህ ይሄንን ፋይል ይዞ እንደፈለገ አብርሃምን ሊገዛው ወይም ደግሞ በቃ ልክ አሁን ይሄ ባርነት እንደሚባለው አላ የፈለጋችሁትን ነገሮችን ለማግኘት በሆነ በካቴና ያንን ሰውዬ አስራችሁ እንደፈለጋችሁት መጎተት፣ ልክ እንደዛ አይነት ነገር ነው ያሰበውና ዳኒ ሮያል እጅግ በጣም ያሳፍራል። በጣም ብዙ ነገሮችን አይቻለው። ከመሃል ብንጀምር የተሻለ ነው። ምክንያቱ ደግሞ ያው እዚህ ጋር አብርሃም ደስተኛ አልነበረም ከሩታ ጋራ ምንም እንኳን ብዙ ነገሮችን ቢያሳልፉም ወደ ቤቱ በመመለሱ ግን ደስተኛ አይደለም። በቃ አጠቃላይ ደስተኛ ስላልሆነ ግን ሊጠቀመው የፈለገው ሰው ደግሞ ማን ነው? ዳኒ ነው። ይገርማል በጣም። እንቀጥል። በደንብ መረጃዎችን ማለት ነው ማለት ማጠናከር ነው። ኧረ እኔ ያላኩለትም ያው ስናወራ ሰምቶ ነው ሰው የሚያውቀዋል። ቆይ እንቀይርበት። እሱን
ያለ በስርዓት ነው የምትወረኝ። ከዚህ በኋላ ገባ በስርዓት ነው የምትወረኝ። በስርዓት የማታወረኝ ከሆነ ደግሞ ማለት ነው በአንተ ብቻ ነው በራሴ ወጪ ፍለክ ሶሻል ሚዲያ ላይ ለቀናል። በቃ አያችሁ ፋይሉ ዳኒ ጋራ አለ። ስለዚህ አብርሃምን በደንብ አድርጎ ይጠቀማል ማለት ነው። ካሁን በኋላ የምታዩት ቪዲዮ ይሄንን ነው የሚያሳየው። እጅግ በጣም አሳዝኖኛል። ምክንያቱ ደግሞ ማንም ሰው በዚህ ደረጃ ሰውን ሲጠቀም ማየት ራሱ እጅግ በጣም ያማል። ምክንያቱም አሁን እያደረከው ያለከው ነገር ዳኒ እጅግ በጣም የሚያሳፍር እንደሆነ ልነግርህ እፈልጋለሁ። እስቲ እንግዲህ እንቀጥል። ሰማኛለህ? ራስን በዚህ ልክ ተዋርደህ ማየት ቀድመህ ነበር ማስተዋል ያለብህ። ገባህ? እንደዚህ አይነት መረጃ ከተያዘብህ በኋላ ብትደነፋ ምን ተጨበጥከኝ? የትኛውን የመጀመሪያ ፎቶ ሰጠ? ገባህ? ሩታ ስለነበርሽ እያንዳንዱ ነገር ታግሼ ዝም ያልኩት። ከዚህ በላይ እንግዲህ እያዘዘው እንደፈለገ እያዘዘው ነው። ሶ ይሄ ነው በጣም በጣም ዊርድ ወይም ደግሞ እጅግ በጣም አሳፋሪ የሆነው። እንደዚህ አይነት ነገር እንግዲህ በጣም ያሳፍራል። ምክንያቱም ሰውን ለመጠቀም መሞከር ማለት እጅግ በጣም አሳፋሪ። አብርሃም እኮ ምንም ቢያጠፋ በዚህ ደረጃ በጣም ብዙ ነገሮችን ቢያጠፋ ያጠፋው እኮ ሩታ ላይ ነው እንጂ ዳኒ ላይ ያጠፋ ነገር አለ ብዬ አላስብም። ለምን በዚህ ደረጃ ጠላት እንደሆነ ራሱ ሊገባኝ አልቻለም። ሶ በተደጋጋሚ በትላንትናው ዕለት እንግዲህ ቪዲዮ እጅግ በጣም በሚገርም ሁኔታ ዳኒ አብርሃምን ሲጠቀመው ነበረ። መጠቀም ብቻ ሳይሆን እንደፈለገ ለመንዳት እየሞከረ ነበረ። ሶ ያንን ነገር ነው ያየነው። እጅግ በጣም ያሳፍራል። እንግዲህ በዛ በኩል ደግሞ ሩታ በጣም ብዙ ነገሮችን ተስፋ አድርጋ ወደ ቤቱ በመመለሱ ደስ ብሏት ሽር ጉድ እያለች ነው። በዚህ በኩል ደግሞ ዳኒ ይህንን ነገር እንደ ትልቅ ነገር እየተጠቀመ ይገኛል። እሱ ብቻ አይደለም፣ በዛኛው ሳይድ ደግሞ እንግዲህ ሄርሜላ ታማለች። መታመን ብቻ አይደለም፣ እጅግ በጣም ከባድ ሁኔታ ውስጥ ትገኛለች። ከዛ ነገር ትወጣለች አትወጣም፣ ብዙ ነገሮችን እንግዲህ አብረን የምንመለከት ይሆናል። አዳዲስ ነገሮች ይኖራሉ። እንግዲህ በቅርቡ ደግሞ ለእናንተ ለማድረስ ሞክራለሁ። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።